ለምን ይመስላችኋል? ግመሎች ለምን ብዙ ውሃ ይጠጣሉ? ግመሎች በአንድ ጊዜ ለምን ብዙ ውሃ የሚጠጡ ይመስላችኋል? ግመሎች ብዙውን ጊዜ የሚኖሩት በምድረ በዳ ወይም በበረሃ አካባቢ ነው። በረሃማ አካባቢ ደግሞ በጣም ሞቃታማና ውሃ አልፎ አልፎ ብቻ የሚገኝበት ስፍራ ነው። ስለዚህ ግመሎች ውሃ ሲያገኙ በአንድ ጊዜ በጣም ብዙ ውሃ ይጠጣሉ። ይህም ማለት አንድ ግመል ብቻውን በአማካኝ በአንድ ጊዜ 100 ሊትር ውሃ ሊጠጣ ይችላል ማለት ነው። ግመሎች ብዙ ውሃ በሚጠጡበት ጊዜ ሰውነታቸው ውሃውን ይጠብቃል ወይም ያከማቻል። በዚህ ምክንያትም ለብዙ ቀናት ውሃ ሳይጠጡ መቆየት ይችላሉ። ይህም በረሃማ አካባቢ ላይ ለመኖር ይጠቅማቸዋል። ይህ በጀርባቸው ላይ ጉብ ብሎ የምትመለከቱት የሰውነታቸው ክፍል ብዙ ሰዎች ውሃ ማከማቻቸው ይመስላቸዋል። ነገር ግን የሚይዘው ስብ ነው። ይህ ስብ ሲፈርስ ለግመሎቹ ኃይል ይሰጣቸዋል። አንዳንድ ጊዜ ደግሞ ውሃን ሊፈጥር ይችላል። ግመሎች ሰውነታቸውን ውሃ ይቆጥባል። ብዙ ላብ የላቸውም። የሽንታቸው መጠንም በጣም ትንሽ ነው። ለምን ይመስላችኋል? ዓሣ በውሃ ውስጥ ብቻ የሚኖረው ለምን ይመስላችኋል? ዓሣ በተፈጥሮ በውሃ ውስጥ ብቻ ለመኖር የተፈጠረ እንስሳ ነው። ይህም በሦስት ዋና ዋና ምክንያቶች ነው። አንደኛ፣ ዓሣ እንደ ሰው ሳምባ የለውም። ጊል ተብሎ የሚጠራ ወይም ስንጥብ ማለት ነው የመተንፈሻ አካል አለው። ጊሉ ከውሃ ውስጥ ኦክስጅን በመውሰድ ዓሣው እንዲተነፍስ ይረዳዋል። ዓሣው ከውሃ ውጭ ቢወጣ ጊሉ ይደርቃል። ጊሉ ከደረቀ ደግሞ ኦክስጅን ማግኘት አይችልም። ስለዚህ ለረጅም ጊዜ በሕይወት መቆየት አይችልም። ሁለተኛ፣ የዓሣ ሰውነት ለመዋኘት የተሠራ የተለያየ ቅርጽ አለው። በክንፎቹ ይዋኛል። ሰውነቱን በውሃ ውስጥ ለማንቀሳቀስ ቀላል ያደርገዋል። በመሬት ላይ ግን እንደ ሌሎቹ እንስሳት መጓዝ አይችልም። ሦስተኛ፣ የዓሣ ቆዳ ሁልጊዜ እርጥብ መሆን ይፈልጋል። ውሃ ሰውነቱን ይጠብቅለታል፣ ይንከባከብለታል። ከውሃ ውጭ ቢቆይ ቆዳው በመጎዳት ይደርቃል። በእነዚህ 3 ምክንያቶች ሳቢያ ዓሣ በውሃ ውስጥ ብቻ የሚኖር እንስሳ ሆኖ ተፈጥሯል። ለምን ይመስላችኋል? ንቦች ለምን ማር ይሰራሉ? ልጆች፣ ንቦች ለምን ማር የሚሰሩ ይመስላችኋል? ንቦች በሰው ልጆች ሕይወት ውስጥ ከፍተኛ አስተዋጽኦ ያላቸው ነፍሳት ናቸው። ለሰው ልጆች ጣፋጭ ማርን መስጠታቸው ከነፍሳት ሁሉ ልዩ ያደርጋቸዋል። ንቦች ማርን የሚሰሩት ለራሳቸው ምግብነት ነው። በማር ውስጥ ያለው የስኳር መጠን ከፍተኛ የሆነ ኃይል ይሰጣቸዋል። ይህም እንደ ልባቸው ከቦታ ቦታ ለመንቀሳቀስ ይረዳቸዋል። ተጨማሪ አበቦችንም ለመቅሰም የማሩን ኃይል ይጠቀማሉ። በኅብረት ቀፏቸውን ለመጠበቅም ኃይል ያገኛሉ። ጤናማ እንዲሆኑ በማድረግ ሙቀት ይሰጣቸዋል። ማር ለረጅም ጊዜ ሳይበላሽ የሚቆይ የምግብ አይነት ነው። ማር ለንቦች ኅብረት እንዲኖራቸው ያደርጋል። ንግሥት ንብን፣ ሠራተኛ ንብን፣ አውራ ንብን እንዲሁም አዳዲስ ንቦችን ያስተናግዳል። እንቁላላቸውን ሰብስቦ ይይዛል። በኅብረት መኖርን ያስተምራቸዋል። ማር ለእኛ ለሰው ልጆች ደግሞ በርካታ የጤና ጥቅም ይሰጣል። ለምን ይመስላችኋል? አይጥ ለምን ልብሳችንን ትበላብናለች? ልጆች፣ አይጥ ለምን ልብስ ወይም ጨርቅ የምትበላ ይመስላችኋል? ብዙውን ጊዜ ልብሳችን ተቀዶ ስናገኘው አይጥ በላችብን እንላለን። አይጥ ጨርቅን ወይም ልብስን አትበላም። ነገር ግን ብዙ ጊዜ አይጥ ጨርቆችን ትቀዳድዳለች ወይም ቆርጣ ትወስዳለች። ይህንንም የምታደርገው አይጥ ጥርሶቿ ሁልጊዜ የሚያድጉ ስለሆኑ ነው። ስለዚህ ጥርሶቿን ለማሳነስና ለመሞረድ ጨርቅ መቅደድን ታዘወትራለች። ይህም ሂደት በመሞረድ ያሳንስላታል። አይጥ ጨርቆችን ቀዳዳ ለመኝቷ ወይም ለመኖሪያ አካባቢዋ ምቾትም ትጠቀምበታለች። አንዳንድ ጊዜ ደግሞ ልብሳችን ምግብ ነክቶት ከሆነ የምግብ ሽታ ካለበት ልብሱን ልትቀደው ትችላለች። ስለዚህ አይጥ ልብስን ወይም ጨርቅን የምትቀደው ለምግብነት ሳይሆን በዋነኛነት ጥርሷን ለመሞረጃነትና መኖሪያ ቦታዋን ምቹ ለማድረግ ነው። ለምን ይመስላችኋል? ዶሮ ለምን ሊነጋ ሲል ይጮኻል? ልጆች፣ ዶሮ ንጋት ላይ የሚጮኸው ለምን ይመስላችኋል? ዶሮ ንጋት ላይ የሚጮህበት የተለያዩ ምክንያቶች አሉት። ዶሮዎች ውስጣዊ የሰውነት ሰዓት አላቸው። ይህ ሰዓት ጠዋት መምጣቱን ያሳውቃቸዋል። ስለዚህ ፀሐይ ከመውጣቷ በፊት ደጋግመው
ይጮኻሉ። ዶሮ ሲጮህ ለሌሎች ዶሮች ይሄ ቦታ የኔ ነው ብሎ ለማሳወቅ አካባቢውንም ለመጠቆም ለመጠበቅ ይረዳዋል። ዶሮ ሲጮህ ለሌሎች ዶሮዎች ቀን ጀምሯል፣ ንቁ፣ ተነሱ ብሎ መልእክት እያስተላለፈም ነው። ስለዚህ መንጋውን ለማንቃትም ይጠቀምበታል። ዶሮዎች ከሌሎች ዶሮዎች ጋር ተነጋግረው ለመግባባትም ጩኸቱን ይጠቀሙበታል። በአጠቃላይ ዶሮ ንጋት ላይ የሚጮኸው ዋናው ምክንያት መንጋቱን ለማሳወቅና ስፍራውን ለመጠበቅ ነው። እንደሚለው ዶሮ ማለት ነው። ለምን ይመስላችኋል?